አንተ ቤተ ህይወት የምትባል አንተ እበት ታድሶ ይርጥፋ ከኔ ቤት አንተ እከክ አንሳ ደግሞ የኝን አባት ፕሮፋይል ቆሻሻ ታስመስላለህ አይደለ? ልክ እንደ ኦርቶዶክስ አክት ታረጋለህ አይደል? በጣም የሚገርማችሁ ቤተ ህይወት ብለው ወደ 7ኛ አካውንቱ ነው። ማን እንደሆነ ላሳያችሁ። ይሄ ሰውዬ ታድሶ ነው። የማንን ፎቶ እያረገ እየመጣ እንደሚሳደብ ላሳያችሁ። ምን እንዴት እዚህ ቲክታክ ላይ ራሱ እንዴት እንደሚለፉ ተመልከቷቸው። አያችሁት? ህይወት ይሄ 7ኛ አካውንቱ ነው። ሰባተኛ አካውንቱ እኛና የመጀመሪያ መልመሎች ህዝብ ሲያስጨፈጭፉ ሲያስገድሉ የነበረ ኦርቶዶክስ ጠንቋይ ናት፣ የጠንቋይ እምነት ናት፣ አባቶች ጠንቋይ ናት፣ እንደዚህ ጳጳሳትን ሳይቀር ሲሳደብ የነበረው ይሄውና ይሄ ነው። ይሄው ተጠቀሙ አኝኮ የተፉት ሰውዬ ይሄው ራሱን መርጌታ ክብር ለኢየሱስ ብሎ የአቡነ በርናባስን ምስል አድርጎ ቲክታክ ላይ ቁጭ ብሎ 24/7 ኦርቶዶክስ የሚሳደበው ሰውዬ እናጠፋቸዋለን፣ ታቦት እናቃጥላለን፣ እንትን እንላለን ሲል የነበረው ሰውዬ ይሄውና ይሄ ነው። ይሄ ሰውዬ ነው። አያችሁት? ሰረቀ የሚባለው ይሄ ነው። ግደሉ፣ ጨፍጭፉ፣ ታቦት አቃጥሉ እያለ የነበረው ሰውዬ ይሄውና ይሄ ነው። ይሄ ሰውዬ መንግስታዊ ድጋፍ ያለው ሰውዬ ነው። አይገርምም? ከነቀለሜ ጋር ሲጣላ ነው። በነገራችን ላይ ኢትዮጵያን እየመራ ያለው ቀለሜ እንደሆነ ወቁ። ስታዩት እንዲህ የሆነ አፉን ሲከፈት እንትን ይመስላችኋል አይደል? የኢትዮጵያ መንግስት አቅም ነበረው በኢንተርፖል አፍንጫውን አስይዞ ማስመጣት ኢትዮጵያ ውስጥ ያን ሁሉ ጦርነት ሲያወጅ በቀደም በሞቱት የአርሲ ክርስቲያኖች ላይ ምን እያለ አፉን ሲከፍት እንደነበር አይታችኋል አይደል? ምን እያለ ምን እንዳለ ሰምታችኋል? ቀለሜ ምን እንዳለ ተሰምታችኋል? አርሲ ላይ በተገደሉ ክርስቲያኖች ቤተ ክርስቲያኗ ድግምታም ስለሆነች ነው የሚገደሉት። ኦርቶዶክስ ድግምታም ናቸው፣ ጠንቋዮች ናቸው እያለ ሲዘባበትባቸው ነበር። አይገርም? እያንዳንዱ የኦርቶዶክሳውያን ግድያ ላይ እጃቸው አለበት ስንል ዝም ብለን አይደለም። እያንዳንዱ በኦርቶዶክስ ሞት ላይ እጃቸው አለበት። ይሄን ነው እያላችሁ ያለው። እንደ ሀገር አብረን እንኑር አለ እንጂ 50 ማትሞሉ ጎረምሶች የገጠር ህዝብ እየቀሰቀሳችሁ የገጠር ክርስቲያኖችን እንድታስጨፈጭፉ አይደለም። ወዳጄ ንቃ። እነማን ምን ሲሰሩብህ እንደከረሙ እወቅ። ይሄ ሰውዬ ከእያንዳንዱ ኦርቶዶክሳዊ ሞት ጀርባ እጁ ያለበት ሰው ነው። ሚዲያ ላይ ምን ሲል ነበረ? ደሞዝ እየተከፈለኝ እምቀደስ የኦርቶዶክስ ካህን ነኝ የሚል ሰውዬ ነው ይሄ ሰረቃ የሚባለው። ፊቱን ደብቆ አገልግሎቱን ሲጨርስ አውጥተው ሚዲያ ላይ ለጠፉት። ይሄ እነማ እንደ ቀለሜ ምን ብለው ነው የለጠፉት? ድግምታም፣ ጠንቋይ፣ መተተኛ ብለው ነው የለጠፉት። ይሄ ሰውዬ ኦርቶዶክስ ጠንቋይ ናት እያለ ሲናገር የነበረው ጠንቋይ ናት በል እየተባለ ገንዘብ ሲረዳ የነበረ ሰውዬ ነው። ወቅስማ ተስፋ ቁረጡ። አሁን በየገዳማቱ አሉ። አበምኔት ሆነው በየገዳማቱ አበምኔት ሆነው አሉ። አሁን የመጨረሻ ተስፋ ላስቆርጣችሁ። በየገዳማቱ አበምኔት ሆነው አሉ። ማን? የወንጌላውያን ህብረት ካውንስሉ
የመረጣቸው የፕሮቴስታንት መነኮሳት መነኩሴ አድርገው አስገብተዋቸዋል። አበምኔቶቹ ኦልሞስት ኦል ኦሮሚያ ክልል አንድ ኦርቶዶክስ አበምኔት የለም። ይሄን አሁን እየመረረ ዋጥ። አንድ ኦርቶዶክሳዊት እመምኔት የለችም። ይሄን እየመረረ ዋጣው። አብዛኛው ገዳም ውስጥ በምንኩስና ስም የገቡት ኦርቶዶክሶች አይደሉም። አሁን ይሄን እየመረራችሁ ያጡ። ገዳማት እንዲሆኑ ለምትሉ የሚገደሉት ሴሌክቲቭሊ ነው መነኮሳት። እነማን የቤተ ክርስቲያኗ የጀርባ አጥንት ናቸው የሚለውን ዳታ ይዘው ሪሰርች ሰርተው ገዳማት ውስጥ ገብተዋል። ፋክት መረጃ ነው የምነግርህ። አሁን ተስፋ ቁረጥ። ገዳማት ያሉ የገዳማውያን ይጮሃሉ ብለህ የምታስብ ከሆነ ተስፋ ቁረጥ። ብዙዎቹ እየተገደሉ ነው። ብዙዎቹ አሁን ጊዜው የምትገደሉበት ጊዜ ነው። ገዳማት እንደ በፊቱ ወጥተው ጸሎት ያደርጋሉ እንዲህ እንዳታስቡ። እነዛ አባቶች የሉም በህይወት። ፎርማሊም ኢንፎርማሊም ተጨፍጭፈዋል፣ ተገለዋል። በየጊዜው ቆብና የመነኮሳት ልብስ እየለበሱ የሚወጡት ይሄ ነው። ታቦቱን አቃጥሎ እንዲያርጉ ኦርቶዶክስ ግብረ ሰዶም ናት እንትን እያለ ሚዲያ ላይ ጄኖሳይድ ሲቀሰቅስ የነበረው ሰውዬ ይሄ ነው ሰረቀ የሚባለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ደሞዝ የሚበላ ይሄ ነው ሰረቀ ማለት። አይገርም? የአቡነ በርናባስን ፎቶ አድርጎ ቁጭ ብሎ ይሄው 4 ዓመት ሙሉ ኦርቶዶክስን ሲሳደብ አውጥተን እንረግጣለን፣ ታቦቱን እንሰብራለን፣ እንተፋበታለን፣ እኔ ሄጄ ሽንቴን ሸናውበት ታቦቱ ላይ ሲል የነበረ ሰው ይሄ ነው። ይሄው አያችሁት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይሄ ነው። ይሄ ሰውዬ ነው ሽንቴን ሸናበታለሁ፣ ረግጠዋለሁ፣ አቃጥለዋለሁ፣ ተፍቼበት ነው የምወጣው ሲል የነበረው ሰውዬ ይሄ ነው። ተፍቼበት ነው የምወጣው ታቦቱ ላይ። ይሄው ዛሬ ተጠቅመው መጣው ይሄው ሚዲያ ላይ ያሰጡት ይሄ ሰውዬ ነው። ይሄ ነው ሰረቀ ማለት ይሄ ነው። ቀድሼ ታቦቱ ላይ አክቱ ብዬ ተፍቼ እወጣለሁ ሲል የነበረው ሽንቴን እሸናበታለሁ ሲል የነበረው ሰውዬ ይሄ ነው። ሰማፕል አድርግላችሁ እኛ ሃይማኖት አይደሉም የተቋቋሙት። ደሆን ኢትዮጵያ ውስጥ ያሉት የተቋቋሙት ኦርቶዶክስ ቤተክርስቲያን የምትባል ለማጥፋት ነው እምንላችሁ። ለዚህ ነው ሃይማኖታዊ ተቋም ከመሰሏችሁ ተሳስቷችኋል። ምንም ሃይማኖታዊ ተቋም ሃይማኖታዊ አጀንዳ ራሱ የለ። ሃይማኖት የሚሸት ምንነትና ማንነት የላቸው። this the fact በቃ ይሄን ሰውዬ ነው ኦርቶዶክስ ነው እያሉ እያዞሩ በየቤቱ ኦርቶዶክስን ሲያሰድቡ የከረሙት በዚህ ሰውዬ ነበር። ይሄ ነው ሰረቀ ራሱን መርጌታ እያለ የአቡነ በርናባስን ፎቶ ለጥፎ ቲክታክ 4 ዓመት ሙሉ የኢትዮጵያ ኦርቶዶክስን ተዋሕዶ ቤተክርስቲያን ደሞዝ እየበላ ከካውንስሉ ደሞዝ እየተከፈለው ሚዲያ ላይ ሲሳደብ የከረመው ሰው ይሄ ነው። ይሄው ይሄ ነበረ በተቃጠሉ ቤተክርስቲያን ላይ ሲያላግጥ የነበረ ገና ይቃጠላሉ እያለ ሲያላግጥ የነበረው ሰረቀ ይሄ ነው። እምንረሳ ከመሰላችሁ ተሳስታችኋል። ሁላችሁንም አንረሳችሁም። የምሬን ነው። ምክንያቱም ኢትዮጵያዊ ስለሆነ ኢትዮጵያዊ ማንነታችን ከሃይማኖት በዘለለ እንዳንረሳችሁ ያስገድደናል። ገና ይቃጠላሉ እያለ ሲፎክር የነበረው ሰረቀ ይኸውና ይሄ ነበር። ገና ውስጥ ሆነን ብዙ ጉዳቸውን እናወጣለን እያለ
የነበረው ይሄ ነው። መቅደስ ውስጥ መሳሪያ ተደብቋል ሲል እያለ ካህናት ሲያስጨፈጨፍ ሲያስረሽን የነበረው ይሄ ነው። ሰረቀ ማለት ይኸውና ተጠቀመው መጠው የጣሉት ጴንጤዎች ይኸው በቃ ጥቅምን ጨርሳል የተባለው ሰረቀ ይኸውና እምንረሳ ከመሰላችሁ ጊዜ ነው የምንጠብቅላችሁ። ሁላችሁ አንረሳችሁ። በሞታችን አይደል ያላገጣችሁት? በህፃናት ሞት በህፃናት የዛች ህፃናት እኔ አማራ አይደለሁም እያለች ስቅስቅ እያለች የምታለቅስ ህፃን ልጅ ታስታውሳላችሁ? ይሄ ነው ገና እናቃጥላችኋለን ሲል የነበረው መርጌታ ሰረቀ። መርጌታ ክብር ለኢየሱስ እያለ የመጣው ሰውዬ ይሄ ነው። እናጠፋችኋለን ሲል የነበረው ሰውዬ ይሄውና ይሄ ነው። ይሄንን ነው ስንላችሁ የነበረው። ይሄ ነው ከባዱ ነገር። ይሄ ነበረ ቀድሼ አክቱ ብዬ ታቦቱ ላይ ተፍቼ እወጣለሁ ሲል የነበረው ይሄ ሽንቴን ሸንቼበታለሁ ሲል የነበረ ይሄ ነው። ገና ጉዳችሁን እናወጣለን ትጠፋላችሁ ሲል የነበረው ይሄውና መርጌታ ሰረቀ። መርጌታ ክብር ለኢየሱስ እየተባለ የሚጠራው ይሄው ይሄ ነው። እምንረሳ መስሏችሁ ነው? ሞተን እንኳን ለልጅ ልጆቻችን የእናንተን ክፋት እንነግራቸዋለን። እንዲህ የሚባሉ በቤተ እምነት ስም የተቋቋሙ ጨካኝ አረመኔዎች ነበሩ። ፎቶአችሁን ለጥፈን ነው ታሪክ የምንጽፍባችሁ። ከናንተ የተወለዱ ሁሉ ርጉማን እንዲባሉ። ይሄ ነው ሰረቀ ማለት። ገና ይጨፈጨፋሉ እያለ ሲናገር የነበረው ሰረቀ ማለት ይሄ ነው። ገና እናጠፋቸዋለን እያለ ሲናገር የነበረው ራሱን መርጌታ ክብር ለኢየሱስ ብሎ ጠርቶ ተደብቆ እየቀደስ ስጋው ደሙን እንትና ምራቄን ቱ ብዬ ተፍቼበት ነው እያለ ሲናገር የነበረው መርጌታ ራሱን እያለ የሚጠራው ሰረቀ ወይም መርጌታ ክብር ለኢየሱስ ይሄ ነው። አዎ ትክክለኛ ስሙ ሰረቀ ነው። ይሄን ነው እያልናችሁ ያለን። በነገራችን ላይ ሁላችሁም ሂሳብ ታወራርዳላችሁ። ሁላችሁም አፋችሁን የከፈታችሁ ሁላችሁ ጊዜ እንጂ ሂሳብ ታወራርዳላችሁ። ለተጨፈጨፉ ይላችሁ 8 ዓመት ሙሉ ለተጨፈጨፉ ዋጋ ታወራርዳላችሁ። ኦኬ ዛሬ ይሄ ጊዜ መቼ እንደሚያስታውሰን ታውቃላችሁ? የ6 ዓመት ጊዜ ነው። በየ6 ዓመቱ ይመጣባታል። 6 ዓመት እየጠበቀ 6 አይደለም ይቅርታ 600 ዓመት እየጠበቀ ይመጣል። እንዲህ አይነት ነገር ምንም ተራ ነገር ነው። ይሄ 600ኛው ዓመት ላይ ነው ይሄ አብይ አህመድ የሚባል ሰው የነገሰው። በየ600 የግራኛ አህመድ ታሪክ፣ የዮዲት ጉዲት ታሪክ፣ የግራኛ አህመድ ታሪክ 600 ዓመት አብይ አህመድ ታሪክ። የክርስቲያኖች የጭፍጨፋ ዘመን 600 ዓመት እየጠበቀ የክርስቲያኖች የጭፍጨፋ ዘመን እንደሆነ ኦብቪየስሊ ይታወቃል። ኦብቪየስሊ 600 ዓመት እየጠበቃችሁ ምትነሱ ጸረ ክርስቲያኖች እንደሆናችሁ ኦብቪየስሊ ታሪክ ነው ራሱን እየደገመ ያለው ወቁ። ከዛ በኋላ ግን ከዮዲት ጉዲት በኋላ ምን እንደደረሰባቸው ታውቃላችሁ። ከአህመድ ግራኝ በኋላ ምን አይነት የበቀል እርምጃ እንደነበረ ታውቃላችሁ። ይሄ ጊዜ ሲያልፍ ደግሞ ከዛ የከፋ የበቀል እርምጃ ይመጣል። ይሄን ጠብቁ። አፋችሁ እንደከፈታችሁ እኛ አይደለንም እስክትሉ ድረስ ወይኔ በዛ ጊዜ ምን አለ አፋችንን ባልከፈትን እስክትሉ ድረስ
ጊዜ 600 ዓመት ሂድ ባክትሬስ እያደረግ 600 ዓመት እየቆደ ከዚህ ወደ ኋላ 600 ዓመት ቁጠሩ። እንደገና ወደ ኋላ 600 ዓመት ቁጠሩ። ምንም አዲስ ነገር አይደለም። በነገራችን አዲስ ነገር ከመሰላችሁ እንዳይመስላችሁ። በጣም የሚያሳዝነው ነገር ግን ታሪክ አለማወቃችሁ ነው። ታሪክ አለማወቃችሁ ይህንን ነው እያልናችሁ ያለ ነው። ነበር ወንድሜ በጣም ተጨፍጭፏል። በዚህ ጋር በሚስማር ተመቷል። በዚህ ጋር ይሄን ድምጽ የሚረሳ ክርስቲያን ያለ ይመስላችኋል? ይመስላችኋል? ይሄ ድምጽ ዘወትር በክርስቲያኑ ጆሮ እንደሚጮህ የሚረሱ ይመስላችኋል? የ9 ወር ጽንስ ያዘችን። ይህን ጊዜ የእውነት የምንረሳ ይመስላችኋል? የ9 ወር ነፍሰ ጡር አስቃይታችሁ ስገሉ ስታርዱ እውነት ምንም ባይሆን የምንረሳ ይመስላችኋል? ይሄን ለቅሶ ነበር ወንድሜ በጣም ተጨፍጭፏል። በዚህ ጋር በሚስማር ተመቷል። በዚህ ጋር ተወግቶ ተቆርጧል። በጣም ነበር የሚያሳዝነው ወንድሜ። በጣም ቆንጆ ወንድም ነበረ። በጣም ልጅ ነው። ይብናሉ ለድም ነበረ እና ርቦት ነው ለኔ ምግብ ስጪኝ ሲለኝ እንኳን ልሰጠው አልቻልኩም። በሰዓቱ 5 ቤተሰብ በግፍ የተገደለብኝ ልጅ ነኝ። መኖሪያ ቤቴን አንደውታል፣ ሆቴል አንደውታል። እስከዚህ እድሜ ድረስ እኔ አሁን 52 ዓመቴ ነው። እንግዲህ እስከዚህ ድረስ የሰራሁትን በአንድ የሆነ ሰዓታት ውስጥ ነው ያጣሁትና የደረሰብኝ ሐዘን እጅግ መሪር ነው። ሐዘን በጣም ከባድ ነው። ልብ እነ በጋሻው ኦርቶዶክስን ለማጥፋት ዶክመንተሪ ሰሩ። ኦርቶዶክሳውያን ደግሞ እንዲህ አይነት ዘግናኝ ጨፍጨፋ የጨፈጨፋቸውን ዶክመንተሪ ያስቀምጣሉ። ጥቂት ጊዜ ነው ያለው። ይሄ በነገራችን ላይ እወቁ 600 ዓመት እየጠበቀ የሚመጣ ታሪክ ነው። ትወርዳለህ። ይሄም ሰውዬ ይወርዳል። ጠብቁ። እንደዛ ቤተ መንግስትን እንደዛ እንደጨፈራችሁበት ትታችሁ ትሄዳላችሁ። ትታችሁ ትሄዳላችሁ። የጸረ ክርስቲያን የመርዞች ክምችት እንዳረጋችሁ ትወጣላችሁ። ቀላል ጊዜ ነው። ግን ምን አይነት ትውልድ እንደተፈጠረ ወቁ። ምን አይነት ትውልድ እንደፈጠራችሁ ወቁ። ይሄን ነው የምንላችሁ። 10,000 ሰው አፈናቅላችሁ አንድ ድሃ መርጣችሁ ቤት ሰርታችሁ ተሰጡና 150 ሚዲያ መጥቶ ቪዲዮ እንዲቀርጻችሁ ታረጋላችሁ አይደለ? 10,000 ድሃ ትምህርት ቤት ደርሳ አንድ ሕፃን ልጅ ስትመጣ ቤቷ ፈርሶ ቆሟ የፈረሰ ቤት ደም እንባ ስታለቅስ ይሄ ጊዜ ያልፋል። በነገራችን ላይ የሰራችሁት ህንጻ በጠቅላላ የድሃ መኖሪያ ነው። ያፈናቀላችኋቸው ድሃ መኖሪያ ነው ነገ የሚሆኑት። ወቁ
ጥቂት ጊዜ ጠብቁ። ምናልባት ታሪክ ስለማታውቁ ሊሆን ይችላል። በየ600 ዓመት የሚመጣ የታሪክ ጠባሳ ነው። ገባችሁ? ይህ ህዝብ ግን እግዚአብሔር ያስነሳዋል። ዝም እንዲል ያደረገው እግዚአብሔር ሲያስነሳው ግን ወዳጄ ያኔ ድምጽህ የቁራ ድምጽ ይሆናል፣ የቁራ ጮኸት ይሆናል። ተለምናችሁ ነበር፣ እረፉ፣ አትንኩን ተብላችሁ ነበር። ይሄ ነው ማለት እሺ። ድራማ ስሩ። ድራማው የሚያበቃበት ጊዜ ይመጣል። በጋሻው ድጋሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጦርነት አወች ካል ቤተክርስቲያኗ ውስጥ የታጠቀ ሞሃ ተዋሕዶ የሚባል ኃይል አለ ብለህ እንደገና አሁን ቤተክርስቲያን ልታስቃጥል ነው አይደል? 35 ቤተክርስቲያን በአንድ ሳምንት ውስጥ እንዲቃጠል ያደረጋችሁ ታንሷችሁ 35 ቤተክርስቲያን አይደል? በአንድ ሳምንት ውስጥ መግለጫ ይዘመጣ ዶክመንተሪ ይዘመጣ። ይሄን ዶክመንተሪን እንዳዩ ሄዶ አርሲ ላይ ከ100 ዓመት በላይ የሆናትን ቤተክርስቲያን አቃጠሉ። አንተ መግለጫ በሰጠህ በሳምንቱ አንተ ዶክመንተሪ በሰራ በሳምንቱ አርሲ ላይ የ100 ዓመት ቤተክርስቲያን ከ100 ዓመት በላይ የሆናት ቤተክርስቲያን ሄዳ ተቃጠለች። አቃጠሉ። አሁን ምን ደደብ እንመስልሃለን? ክርስቲያኖች ተጨፈጨፉ፣ ደደብ እንመስልሃለን? አቃለ ሆድ እንጂ ጭንቅላት እንደሌለህ እናውቃለን። 2 የመኖሪያ ፈቃድ ይዘህ ነው አይደል ኢትዮጵያ ውስጥ የምትጫወተው? አንድ የጀርመን በሚስት በኩል ያገኘው፣ አንድ የኢትዮጵያ ኮሽ ሲል ላጥ ብለህ ጀርመን ልገባ አይደለ? በጋሻው አይዞህ፣ አንተ ብትገባ ካለህበት እናስወጣለን፣ ችግር የለውም። እናትህ ሆድ ውስጥ ብትገባ ጊዜ ነው፣ ጊዜ አንተም ቀለሜም እና እነሱን መሰል እነማን እንደሆናችሁ ኢትዮጵያ ውስጥ ምን እንደምታደርጉ እናውቃለን። ኢዚ፣ በጣም ኢዚ ነው። ወቅ ሀገራችን የኢንተርፖል ሜምበር መሆኗ አሁን አይደለም ይጠቅመን። ዛሬ ለእንደናንተ አይነቱ ይጠቅማል፣ ነገ ግን ይጠቅመናል ለኛ ለክርስቲያኖች። ይለ ከአይጥ ጉድጓድ ውስጥ ጭምር እናስወጣቸዋለን። እዚህ ሁሉ ህዝብ ደም ሰቆቃ ሙሉ ልጆቿን እኮ አታያበደች እናት አለች። ሙሉ ልጆቿን ቤተሰቧን አታ ሙሉ ቤተሰቡን አታ ያበደ ልጅ አለ እኮ። ኑ ብላ ብትቀበል እቺ ኦርቶዶክስ ቤተክርስቲያን እኛ ኦርቶዶክስ ክርስቲያኖች በራቸውን ከፍተው አልጋቸውን ለቀው ቢያሳድሯችሁ ዛሬ እንግዳ ሆናችሁ መታችሁ ዛሬ ጨፈጨፋችኋቸው። እንደ ክብር እንደ ጀብዱ ታወራላችሁ አይደል? ሞዓ ተዋሕዶ የታጠቀው ኃይል ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። ይሄ ሞዓ ተዋሕዶ የኢትዮጵያ ሊቃውንት ህብረት ነው። የሚሰሩት ቅዱሳት መጻሕፍት ላይ ነው። ቅዱሳት መጻሕፍት ላይ ሞዓ ተዋሕዶ ሌላ እንትን አይለው። መናፍቃንን በትምህርት የሚሞግቱ ሞዓ ተዋሕዶ ናቸው። ሌላ አጀንዳ የላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ናቸው። እነሱ ናቸው። እነ ዲያቆን ያረጋልን ለማሳሰር ለማስገደል ሞዓ ተዋሕዶ ብለህ መጣ አይደል? አይዞህ ምላስህ ነው የሚቆረጠው። ጥቂት ጊዜ ያበቅ ምን እንደምታረግ ሻሸመኔ ላይ ሲጨፈጨፍ በልገታው ነው አይደል መግለጫ ይዘው የወጣው። ሲዴን ሻሸመኔ ላይ ያቃጠሉ ስብከቴን ነበር አይደል? በሻሸመኔ ክርስቲያን ሞት ስታላግጥ የነበረው ዛሬ አርሲ ላይ ሞዓ ተዋሕዶ ቪዲዮ ሰርተ በነገታው አርሲ ከ100 ዓመት በላይ ሆናት ቤተክርስቲያን ተቃጠለች።
ቤተ ክርስቲያን ውስጥ ነው ያለው ብለህ እዚህ ነው። አይዟችሁ፣ እንደ ሳቃችሁ እንዳላገጣችሁ እናቃችኋለን። በነገራችን ላይ ምንም ብዙ አትልፉ። ጊዜ ነው የምትጠብቁት እንጂ እኛ ማናቁ መስሏችሁ ነው እንዲህ የምታደርጉ ከሆነ ተሳስተው። የት እንደምታድሩ እነማን ቤት የት እንደምትኖሩ የት እንደምትውሉ ሁሉ ሙሉ መረጃ አለ። ሙሉ በሰላም እንኖር ነው ያሉት ክርስቲያኖች። እባካችሁ አትግደሉን ብለው ነው እያለቀሱ የለመኗችሁ። ሃይማኖታዊ አጀንዳ ስለሌላችሁ ሃይማኖት ለዘበኛ ግቢ ጠበቂያ ጥይት ያልተፈቀደላትን ኦርቶዶክስ ቤተክርስቲያን የታጠቀ ኃይል ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው እያልክ ዛሬ ኦርቶዶክሳውያን እያስጨፈጨፍክ ነው። ዛሬ ካህናትን ሊቃውንትን እያስጨፈጨፍክ ነው። አንተ መሃይም ደንቆሮ። ቅድስት ሥላሴ እኮ 6 ዓመትን ይደገምክ እንግሊዘኛ ማንበብ አቅቶ እንደዛ ሆና ግን ቤተክርስቲያን ተማር እያለች ትለምንህ ነበር። ተማር ብላ ደሞዙላ ትከፍልህ ነበር እኮ አንተ እከክ፣ አንተ መሃይም ትከፍልህ ነበር። አብልታ በላሃት አይደል? ችግር የለውም፣ ጊዜ ይመጣል። ይሄ የሰራችሁትን ዶክመንተሪ ነገ በህይወታችሁ ላይ ይሄን ዶክመንተሪ እንሰራባችኋለን። ችግር የለውም። ዶክመንተሪ ነው አይደል የሰራችሁት? ዶክመንተሪ ቀበስ አንበሳ እኮ ናችሁ። ሞዓ ተዋህዶ አይደል? እነ ዲያቆን ያረጋላቸው ሊቃውንቱ ናቸው። ሞዓ ተዋህዶ ሊቃውንቱ በየቀኑ ኦርቶዶክሳውያን ይገደሉ እያላችሁ መግለጫ ታወጣላችሁ። በየቀኑ ኦርቶዶክሳውያን አትግደሉን ብለው በለቅሶ ሲጠይቁ ሲማጸኑ እስር ቤት ታስገቧቸዋላችሁ። እስር ቤት እገሌን አስገባ ቁጭ ብላችሁ ታዛላችሁ አሉ። አዳራሽ ውስጥ ቁጭ ብላችሁ ነው የምታዙ። እገሌ ታሰር እያላችሁ የምታዙት ኦብቪየስሊ በደንብ ነው የምናውቀው። ደውላችሁ እገሌን አሳስሩት፣ ይሄ እንትን የሆነ እገሌ ይታሰር እያላችሁ ትእዛዝ የምትሰጡት ሁሉ እናንተ ናችሁ አይደል? ዛሬ እንደዚህ እየተጨፈጨፉ ኦርቶዶክሳውያን ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ ቤተክርስቲያን ውስጥ ምን አላችሁ? የታጠቀ ሞዓ ተዋህዶ የሚባል የፖለቲካ ፓርቲ አለ አላችሁ አይደል? መታጠቅ ከብዶን አይደለም። በነገራችን ላይ መታጠቅ ሁሉም ኦርቶዶክሳዊ በዚህ ሰዓት ድምጽ ነው የሚጠብቀው፣ የአባቶችን ድምጽ። እዛኔ ግን ተስፋ ትቆርጣለህ። እያንዳንድ ጥይት የታጠቃችሁት ጥይት የሚያስቆመው ኦርቶዶክስ ያለ እንዳይመስላችሁ። ይሄን ነው የምንላችሁ። እናንተ በሰው ሞት ዶክመንተሪ ይሰራላችሁ። ምን አይነት እበቶች ናችሁ ግን? የታጠቀ ኦርቶዶክስ ኃይል አለ ብላችሁ ዶክመንተሪ ይሰራላችሁ። ኦርቶዶክስ ያስታጠቀቻችሁ ኃይል ፖለቲካ ፓርቲ አለ ብላችሁ ዶክመንተሪ ይሰራላችሁ። እውነታችን ነው። እውነት ነው። ጊዜ አይደል? ጊዜ ጌታ ነው፣ ዳኛ ነው ጊዜ። በሉ በጣም ተቃጥዬ ነው በነገራችን ላይ ላይቭ የገባሁት። አሁን
ዶክመንተሪው አሁን የተላከልኝ ሌሊት ላይ ዶክመንተሪ አሁንም ኦርቶዶክሳውያን ተዘጋጅ እነ በጋሻው ጅሃድ አውጀውባቸዋል። እነ በጋሻው ደሳለኝ ጅሃድ አውጀውባቸዋል። ተዘጋጁ፣ ወይ ለመግደል ወይ ለመሞት ተዘጋጁ። ይሄንን ነው ምንልህ። ማንኪያና ሹካያንም ቢሆን ስለህ ጠብቅ። አርጌ እነግርሃለሁ። አባትን አልነካም፣ እናትን አልነካም፣ ልጅህን አልነካም። የምታያቸው እንደዚህ ናቸው። እስቲ ከነዚህ ውጪ ከደምረው ከኬኩን ከተመስገን የጌታ ውጪ እዚህ ሚዲያ ላይ የሚሳደብ አንድ ኦርቶዶክስ አለ? አንድ እስቲ ንገሩ። ከደምረው ከኬኩን ከተመስገን የጌታ ውጪ ኖ የለም። እነዚህ ልጆች ለምንድን ነው የመጡት ስትሉ ያው ያደጉበት ነው። በቃ ከታች ጀምሮ በጣም ሰውን ቡሊ እያረጉ አቢዩዝ እያረጉ ከቸርች ጀምሮ ከቸርች እኔ ቀለም እኮ የያዘው የሴት ልጅ የእርቃን ፎቶ ብታዩ የጉድ መዓት ነው። ይሄን ሰውዬው አሁን ሲያሰቃየው ነበረ ፎቶ ለጥፋለሁ እያለ ሲያሰቃየው፣ ያው ሰውዬው ብር ብሎ ጠፋ። ይሄው ፎቶ ለጠፉት ከሚዲያ እንዳጠፋ ብለውት ማለት ነው። ቁጭ ብለህ ኦርቶዶክስን እንዲህ ብለህ ተሳደብ ሲባል ሰውዬው ተሳደብ ያሉትን ነው እየመጣ የሚሳደበው። ሰረቀ አለበለዚያ ፎቶን ነው የምንለጥፈው እያሉት ጉድን ሰራሃለን እያሉት ይሄው ከቲክታክ ብን ብሎ ጠይው ብዙ ጊዜ ሆኖታል። ሰረቀ ከቲክታክ ከጠፋ አምጥተው ለጠፉት። ስልኩን አጠፋፍተው ምናምን ይጠፋዋሉ። ይሄ ሰውዬ አወጣና ተሳደብ ስልኩ እንደጠፋ ሲያቅ ወይኔ ሸወደኝ ብሎ ቀለም ያወጣና ልጥፍ አረገው ለጠፈው። አንዳንዱ ይሄ እንትን አለ ጋንጃ ይስብና ይመጣና ማለትም ሐሽሽ ይስብና ይመጣና ምን ይላል? ጋኛ ይጣደውና አቢጣዳል ወልዲን ተከተካል መንፈስ ቅዱስ ይገነፍላል ይላል። ያን ተከተከውና ቅመው ነው። በነገራችን አትፍረዱባቸው። ይቅማሉ፣ ያጨሳሉ፣ ይጠጣሉ፣ ይመጣል። በቃ ብቡ ብትን ብሎ መድረክ ላይ በቃ ይጸዳዳሉ። መቼስ አንድ ጭንቅላት የጤናማ ጭንቅላት ያለው እንደዚህ አይነት ትምህርት አያስተምረው። በቃ ይቅማሉ፣ ያጨሳሉ፣ ውስኪ ነው የሚቀርብላቸው ምናምን። ቀለሜ በአቅሙ የሴት ፎቶ ይዞ የሴቶቹን ፎቶ እንዲሰብስቦ ይዞ ብር ላኩልኝ ይላል። 37 የሴት ፎቶ እርቃን አለ በነብሳችሁ ከባልሽ ነው ማፋታሽ እንዲበትንብሻለሁ ጉድ ነው ማረግሽ እሰራልሻለሁ እያለ ቀለሜ 37 ሴቶች አሉ፣ ባለ ትዳር ሴቶች። ይሄ ነው ስለነዚህ ነው። በቃ አሁን ምን አይነት ተቋም ውስጥ ነው ያሉት ሰው ስትሉ ያሳዝናል። ሃይማኖት አይደለም እንትን የሚሉት የሚሰብኩት ስለ ሃይማኖት ምናምን አይደለም። ስለ ሃይማኖት አይደለም የሚሰብኩት ስለማን ነው? ተመስገን የጌታ እንዳረግጥ አርፈ ቁጭ በል። ሃይማኖት ብለህ መጣ ታብታብ አድርገህ እዚህ ቁጭ በል። አውቄ ነው መልጎልክ። እሺ ሰገጤ ፋራ አሁን አንተ አሁን አራዳው ነው። በቃ ሃይማኖት ላይ ፎቶ አድርገህ ምናምን ትመጣለህ። እንዳልሄድብህ እና ስታዩት እነዚህ ሰዎች ሃይማኖት ነው የያዙት ምናምን ብላችሁ ስታስቡ ሃይማኖት የላችሁም። በቃ የምር ይሄ አሁን ፒፕሉ በጠቅላላ ምን አለ መሰላ ኮራፕትድ የሆነ ማይንድ ይዟል። ኮራፕትድ የሆነ ጭንቅላት ነው ያዘው። በቃ ገብቷቸዋል። ዓለማዊ ነገርና መንፈሳዊ ነገር ተምታቶበታል ፒፕሉ። ዓለማዊ ነገርና መንፈሳዊ ነገር ስለተምታታበት ምንድነው ፊል እያደረገ ያለው? ምንድነው አስዩም እያደረገ ያለው ፒፕሉ ፊል እያደረገ ያለው ዓለማዊ ነገርን፣ ዓለማዊ ድርጊቶችን መንፈሳዊ አንድምታ እየሰጣቸው ነው። መንፈሳዊ አንድምታ ወንጌል ተሰብኮለት የማያውቅ ህዝብ ቁጭ ብሎ ኦርቶዶክስን ሲሳደብ የነበረ ህዝብ አሁን ላይ ስለ ኢየሱስ እናውራ ተብሎ ስለ ኢየሱስ ማውራት ሲጀመር የጉድ መዓት ወጣ።
የጉድማት ግማሹ አምላክ አልተወለደም ይላል እንደ እስላም፣ ግማሹ ወላዲታ አምላክ አትባልም ይላል፣ አምላክን አልወለደችም ይላል። አምላክን አልወለደችም የሚለው ብቻ አይደለም አምላክ አይወለድም አይሞትም ብለው የሚሉ መጡ። ኦኬ ይሄን እንትን ብላችሁ ሶስት አምላክ አማይ መጣ። ይሄን ሳጨርሱ ደግሞ ኢየሱስ ነብይ ነው የሚል መጣ። ኢየሱስ ነብይ ነው በጣም በሚገርም ሁኔታ አንዱን ሳጨርሱ አንዱ ጋር በቃ እና ወዴት ነው የሚሄዱት እኚህ ሰዎች ስትሉ ቤተ እምነታቸው ውስጥ ስለ ሃይማኖት ተምረው አያውቅም። ሃይማኖትን አይደለም ቁጭ ብሎ ሰው ሲሳደብ ኖረ ከዛ ያው ጊዜው ደረሰ፣ ስድብ አለቀ። ስድቡ ሲያልቅ ጊዜን ጠበቀና በሉ ሃይማኖት ላይ እናወራ የሚባል ነገር መጣ። እስቲ ስለ ክርስቶስ እንጫወት የሚባል ነገር መጣ። ክርስቶስ ጋር ሲመጣ ፍጥጥ ኬት ይምጣ ኬት ይምጣ ነገረ ክርስቶስ ኬት ይምጣ ነገረ ስላሴ ኬት ይምጣ ኬት ያገኙት? ኢቨኒፍ እኔ እንደውም በጣም መጽሐፎቻቸውን ሁሉ ሳስተካክላቸው ነበረ። በጣም ብዙ ችግር ያለባቸው መጽሐፎች ነበሩና ሳስተካክላቸው ሁላ ነበር። ይሄ ነገረ ድነት ብለው ያሳተሙ ቁጭ ብለው ይሄ ምንድነው የደህንነት ትምህርት ምናምን ብለው እንትን የሚሉት በቃ ማየስ ጀመርኩኝ። በቃ ማስተካከል ይሄን እንዲያስተካክሉ እያልኩኝ አድቫይዝ ማድረግ ጀመርኩኝ። ለምን ይመስላችኋል? ከታች የሚፈራው ጀነሬሽን የሚቀጥል አይደለም። በቃ ማንበብ የሚችል ጀነሬሽን፣ ማንበብ የሚፈልግ ጀነሬሽን ነው። ስለዚህ ማንበብ የሚፈልግን ጀነሬሽን እንዲያነብ ደግሞ እድሉን ሰጥታላችሁ። እንደ በፊቱ ይሄድና ኦርቶዶክስን ተሳደብ እንዲያርግ ብላችሁ እንትን የሚል አይደለም። አሁን ላይ ያለው ጀነሬሽን ወደድክም ጠላህም ያነባል። ወደድክም ጠላህም ያው ስሙት። ይሄን ሰውዬ ስሙት። ጌታችን ኢየሱስ ክርስቶስ ነብይ ነው። ያውም የነቢያት መደምደሚያ ማለት ነው። ስሙት። ነብይ ነው። ለጨርስ እንትኑ ምንድነው ክፍሉ ነብይ መሆኑ እንደውም ባለፈው ላይ ተናግሬያለሁ። እሱን ማየት ትችላላችሁ። ነብይ መሆኑን እንኳን መጽሐፍ ቅዱስ አይደለም መልካ ኢየሱስ የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እያለ ነው ሲያጭበረብር የነበረውን በፊት በጣም የሚያስቃችሁ ምን እንደሆነ ታውቃላችሁ? ክርስቶስ ኢየሱስ ነብይ ነው የሚለውን አስተምሮ የራሱ ቤተ እምነት ውስጥ ትምህርት የለውም። ይሄ ሰውዬ እኮ ጴንጤቆስታል ነው። ለዚህ ሰውዬ ማረጋገጫው ምንድነው? መልካ ኢየሱስ። ታዲያ ከእስልምና በምን ተለያችሁ ብለን ስንጠይቃቸው ክርስቶስ ኢየሱስ ነብይ ነው ካላችሁ፣ አምላክ አይወልድም አይወለድም የምትሉ ከሆነ፣ ማርያም የወለደችው ሰውን እንጂ አምላክን አልወለደችም የምትሉ ከሆነ ከእስልምናው ኤሳው በምን ተለያችሁ? እግዚአብሔር ያሳያችሁ። ስሙት ሙሉ። ጌታችን ኢየሱስ ክርስቶስ ነብይ ነው። ያውም የነቢያት መደምደሚያ ማለት ነው። ነብይ ነው። ስሙ ለጨርስ እንትኑ ምንድነው ክፍሉን ነብይ መሆኑ እንደውም ባለፈው ላይ ተናግሬያለሁ። እሱን ማየት ትችላላችሁ። ነብይ መሆኑን እንኳን መጽሐፍ ቅዱስ አይደለም መልካ ኢየሱስ የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸሎት መጽሐፍ ካህናት የሚጸልዩት የጸሎት መጽሐፍት ነው ወይ ዲያቆናት። ስሙ መልካ ኢየሱስ ላይ ለክሳድከ የሚል ክፍል አለ። ስሙ በደንብ ኢየሱስ ክርስቶስ ነብይና ሐዋርያ እንደሆነ በግልጸት የሚናገር ማለት ነው። ስሙ በደንብ። ስለዚህ ነብይ ነው ጌታችን፣ ነብይ ነው። እስላሞች ነብይ ብለው ያሉት ከኛ ኮርጀው ካልሆነ በስተቀር የኢየሱስ ክርስቶስን ነብይነት ከተቀበሉ እግዚአብሔር በኢየሱስ ክርስቶስ በኩል የተናገረውን አንድም የተጻፈ ሱረቱ ወይ ደግሞ አንድም ስለሱ የተጻፈ ነገር የላቸውም፣ አይቀበሉትም። እኛ እነሱ ስላሉ ሳይሆን መጽሐፍ ቅዱስ ብሉያትና አዲስ ኪዳን ነብይ ነው ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነብይነቱ ወይ ደግሞ በመሲሐዊ አገልግሎቱ ታምናለች፣ ትቀበላለች። ለዚህ ነው መልካ ኢየሱስ ላይ ነብይና ሐዋርያ ነህ እኮ ብላ ለክሳድከ ግብረ መንፈስ ቅዱስ ኬንያ አዳም ስራ ወመንክር ለሃያ ኢየሱስ ክርስቶስ ነብይ ወሐዋርያ ብላ በጸሎት መጽሐፍቷ ላይ ከተበ ያዘችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ይሆናችሁ። ስሙ በደንብ። እኚህን ዝም ብለው የባልቴት ወሬ የሚያወሩትን መምህራን አትስሙ። ስሙ በደንብ። ኢየሱስ ክርስቶስ ነብይ እንደሆነ አንደኛ መጽሐፍ ቅዱስ ይነግረናል። አንደኛ መጽሐፍ ቅዱስ ነው የሚነግረን። ከምንም በላይ መጽሐፍ ቅዱስ ነው የሚነግረን። ከዛ ይልቅ ግን ደግሞ እኛ መጽሐፍ ቅዱስን አናምንም እንኳን ብላችሁ ካላችሁ እጃችሁ ላይ ያለ መልካ ኢየሱስ የሚባለው ለክሳድከ 17ኛው ቁጥር ላይ ኢየሱስ ነብይና ሐዋርያ ነህ ይላል። ኢየሱስ ነብይና ሐዋርያ ነህ እኮ ይላል።
እግዚአብሔር ያሳያችሁ ያነበበውን እንኳን መልካ ኢየሱስ በስርዓት እንኳን መተርጎም ሳይችል አሁን ይሄን እያወራ ያለው ኢየሱስ ነብይ ነው የሚለው እዛ ቦታ ላይ ነብይ የሚል ጽሑፍ ስላየ ነው። አይገርም? ነብይ ነው ያለ ለሱ የኢየሱስን ነብይነት ማረጋገጫ መጽሐፍ ቅዱስ ነው። ሙስሊሞች ልክ ናቸው ኢየሱስ ነብይ ነው ያለ ነው ሲያስተምር የነበረው። ይሄ በደንብ ስሙትና ማረጋገጫው ምንድነው? ሌላ ነገር አይደለም። መልካ ኢየሱስ ስለ ነብይነቱ ማለት ነው። እና ወዴት ነው አሁን ኖርማሊ ወዴት እየተኬደ ነው አሁን ትናንትና 8 እላችሁ ሌላውን እዚህ ጋር ነብይ ነው አለ። ቀጠሉ ይመጣና እዚህ ጋር ደግሞ የወንጌላውያን አማኞች ዛሬ የድል ቀን ነው። ሁላችሁም ልብ ብላችሁ ዳዊት ልጥራል አይ ላቭ ዩ በእውነት ነው ብዬ እንደሚወጣለው ይሄ አይደለም። ቆይ ከየት ወዴት እየመጡ እንዳለ ክሊር እንዲሆንላችሁ ነው። አሁን የጀመረ አይደለም ይሄ። አሁን እንዲህ አዲስ ነገር መስሏችሁ እንትን ለምትሉ ሰዎች ይሄ አሁን የጀመረ ወይም አሁን ላይ ያለ ነገር አይደለም። ይሄዳል። ኦኬ ዛኛው እንትን ላይ ነው መሰለኝ። ኦኬ የቀለሜ ዛኛው እንትን ላይ ነው። ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ተመልከቱት። ሰው ስጋና ደም ከእናትና ከአባቱ አይወስድም። ጌታችን ኢየሱስ ክርስቶስ ስጋን በማርያም አልወሰደም። በደንብ ያቸው ፍጹም ሰው ፍጹም አምላክ ከሆነ ሰው ነው የወለደችው ማርያም። ሰው ስለሆነ ሰው ነው የወለደችው። አምላክነቱ አሁን ባይዘወይ አንድ ነገር አለ በክርስትና ኢትስማይ ታይም እንጃ ተሳስችም ከሆነ አርሙኝ። ኢየሱስ ክርስቶስ 2 ልደት አለው ብለው የሚያምኑ አለ አይደለ? ኦሊኖል ማርያም ሰው ናት የወለደችው እያሏት ነው። እሺ እዩ ጩፋ በትምህርተ ሥላሴ ማን ነው የሚከሰው? ሲሪየስሊ እዩ ጩፋ በነገር ክርስቶስ ማን ነው የሚከሰው? ሲሪየስሊ ገናታ የስክሪን ላይ የተጻፈለትን ተረቆ የተጻፈለትን ነው እያነበበ ሲናገር የነበረውን ትምህርተ ሥላሴ ትራይቲዝምን ያስተማረው ተሳስቷል። በብዙ ነገር ተሳስቷል። አዳን ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ሰው ሲሆን አምላክነቱን ትቶ ነው። ሰው አምላክ መሆን አይችልም። አምላክ ሰው ከሆነ ሰው ነው የሚሆነው። ኦኬ አምላክ ግን ሰው ኦኬ። ታዲያ ሌላ ቅድመ ዓለም ከአባቱ ሲወለድ ማለት ነው ጅማሬ ያለው ከአባቱ ቅድመ ዓለም አልተወለደም። ምን እንዴት ይወለዳል? መዝሙረ ዳዊት ላይ ወለድኩ የሚል ቃል የለም እንዴ? ይህን ዛሬ ወለድኩ የሚል ቃል ቅድመ ዓለም አይደለማ። ዛሬ እኮ እያለ እኮ በጊዜ ውስጥ የተወለደው ውልደት እኮ እና ምንም በለው ዛሬ ስራ ላይ ይሄን አብራርቶ አስቀምጧል። ይሄ ዛሬ ወለድኩ የሚለው መቼ እንደተፈጸመ ጊዜውን ደግሞ አብራርቶታል። የሐዋርያት ጸሐፊ ማለት ነው ናግሮታል። ስለዚህ ጊዜው በጊዜ ውስጥ የተነገረ ነው። ዛሬ፣ ነገ፣ ትላንት የሚባል ነገር ከተፈጠረ በኋላ የተነገረ ነገር ነው። ጊዜውም ደግሞ መቼ እንደሆነ ተነግሯል ለማለት ፈልጌ ነው። መቼ አምላክ ነው አለሽ? እሱ ቃል በነበረ ጊዜ አምላክ አምላክ ያምራል፣ ግን በምድር ላይ ሲመላለስ አምላክ አይደለም ሰው ነው ያለው። ስለዚህ መቼ ነው አምላክ የነበረው ነው የኔ ጥያቄ። ቃል
ስጋ ከመሆኑ በፊት ሰው ከመሆኑ በፊት አምላክ ነበረ። እሺ አሁን ፓስተር ናቲ ድኗል ብለህ ታምናለህ? እኔም ጥያቄ አለኝ። ጥያቄን በጥያቄ ኤፍሬምና ጌሳም ድነዋል ብለህ ታምናለህ? አዎ ድነዋል። እኔም ናቲ ድኗል። ቆይ በእናትህ አሁን ናቲ የክርስቶስን አምላክነትን የካደም አገልጋይ ኢሳያስ ምን አለ? ድነዋል አለ። ቅድመ ዓለም ከአብ አልተወለደም ያለው ናቲ አገልጋይ ኢሳያስ ድነዋል አለ። እና ወዳጄ ከየት ወዴት እየሄድን እንዳለ እንድታውቁት ነው። እና ኢትዮጵያ ውስጥ ፕሮቴስታንቲዝም በዚህ ላትጋሩኝ ትችላላችሁ፣ የኔ አቋም ነው። በጣም እየሞተ ያለበት ኢትዮጵያ ውስጥ ፕሮቴስታንቲዝም በዚህ ላትጋሩኝ ትችላላችሁ፣ የኔ አቋም ነው። በጣም እየሞተ ያለበት ሰዓት ነው ያለው ብዬ ነው የማስበው። ፕሮቴስታንቲዝም የሞተ ነው የሚለው ነገር ቻሌንጅ በሚለው ቢተካ ይሄ ማርቲን ሉተር ነው። አስራ 1546 ነው። እና ይሄን ነው የምንላችሁ። እና እንግዲህ ኢትዮጵያ ውስጥ ነው ይሄ ሁሉ ሃይማኖት የተፈጠረው ወዳጄ። ስማ እምነትህን ጥለህ ሄድኩላ የት እንደገባህ ማታቅ። ስማ ይሄ ሁሉ ሃይማኖት ተፈጥሮ ቁጭ ብሏል። ይሄ ሁሉ ሃይማኖት ተደብቆ የነበረው ኦርቶዶክስን በመሳደብ ውስጥ ነበር፣ በማጥላላት በመተቸት ውስጥ ነበርና አሁን ይሄ ሁሉ ሃይማኖት አለ። ታምናላችሁ? የቃሊዮቱ ምን አለ መሰላችሁ? እኛ ከ4000 በላይ ሃይማኖት አለ በምንም የማንገናኘው አለ። ከ4000 በላይ ሃይማኖት ካውንስሉ አቅፏል። አይገርም? የተለያየ የክሪስቶሎጂ ዶክትሪን ያለው ማለት ነው። ማይግባባ ማይገናኙላ ከ4000 በላይ የት ነው? በካውንስል ውስጥ ብቻ እንትን ያለው እና አድቬንቲስትን ሳይጨምር ሞርሞኖችን ሳይጨምር እነ ባኦላን እነ ኦሊጂሰስን ብላ 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 ሳይጨምር ከ4000 በላይ ሃይማኖት አለ። ከ4000 በላይ ሃይማኖት ቁጭ ብሎ ነው አንዲቱን ኦርቶዶክስን ቁጭ ብለው ሲሳደቡ የከረሙት። አንድ ነን በሚል ታፔላ አይከብድም? አምላክ አልተወለደም የሚለውም አምላክ ተወልዷል የሚለውም ሁለቱም ወንጌል አማኝ ነው። አይገርም? ሁለቱም። እና ፒፕሉ ከስድብ ዓለም ውጡ። የምሬን ነው፣ ከስድብ ዓለም ውጡ። እኛ አሁን ላይ እኔ ጴንጤ ቤቴ ሲመጣ በጣም መደንገጥ ጀመረ። በቃ አሁን ዛሬ ምን ብለው ሊሳደቡ ነው? ማንን ሊሳደቡ ነው? እንደዚህ ማለት ጀመረ። ልጅ ጆይን ሲያደርግ ጴንጤ መሆኑን ካረጋገጠ ምን ብሎ ቆሻሻ ስድብ ሊሳደቡ ነው? ምን ሊሉ ነው? ምክንያቱም ጥሩ ኮመንት ሲጽፉ አይተን ስለማናውቅ እና ለምን ይሄን ያህል እናንተ ለምንድን ነው የሰው ስጋት የምትሆኑት? ፕሊስ በቃ መማር ከፈለጋችሁ ቁጭ በሉ። በጣም ደስ የሚለው በቃ ይኸው ጤናማ መምህራን መጥተዋል። ኦርቶዶክስ መምህራን አባቶች ሞገስ ያላቸው ክብር ያላቸው በልጆቻቸው የሚከበሩ ጤናማ ኦርቶዶክስ ቁጭ በሉና ስለ ነገረ ክርስቶስ እስኪ ተማሩ። የእውነቴን ነው የምላችሁ። አሁን ካላችሁበት ዲሌማ ትወጣላችሁ። ይሄው ሁላችሁም የወጣችሁት አብዛኞቻችሁ ከኦርቶዶክስ ውስጥ ነው። ኦርቶዶክስ ቤተክርስቲያን ምን እንደምታስተምር ምን እንደምትል ስለማታውቁ፣ ቤተክርስቲያን ቀርባችሁ ስለማታውቁ ከሆነ ቦታ አገኟችሁ ይዟችሁ ሄዱ፣ በቃ ቀየራችሁ። እንደዛ አይደለም። እስኪ ግቡና ቀረቡና መጀመሪያ ተማሩ። እስኪ ቁጭ ብላችሁ ተማሩ። እስኪ መጀመሪያ ውጡና አሁን ካላችሁበት ቤት ተቋም ውጡ። አሁን ጴንጤ ከሚባለው ተቋም በቃ የለም ብላችሁ አስቡ። ኑና ተረጋግታችሁ ሴትል አድርጋችሁ ቁጭ ብላችሁ የኦርቶዶክስ መምህራን አሉ፣ እዚህ ብዙ ሊቃውንት አሉ። በነገራችን የሚገራርሙ ሊቃውንት አሉ፣ የመጻሕፍት መምህራን አሉ። እስኪ ቁጭ ብላችሁ ስለ ነገረ ክርስቶስ እየጠየቃችሁ ተማሩ። ከዛ መርምሩ።
የሆነ ዲፌንሲቭ ወይም ሬዚስቲቭ አትሁኑ። የእውነቴን ነው የምላችሁ። አሁን ላይ የምታወጥ እኔ እናንተም ብሆን እግዚአብሔርን ለማይክሮ ሰከንድ ያለውበት ተቋም ውስጥ አልቀመጥም። በሃይማኖት አልቀልድም። እኔ አልቀልድም በሃይማኖት ና ፕሊስ። በቃ ዲፌንሲቭ ሳትሆኑ ኦፌንሲቭም ሳትሆኑ በቃ ስሙ እስኪ ለመማር ለማወቅ ነው። እኔ በጣም የሚያሳቀኝ ምን እንደሆነ ታውቃላችሁ? የዕለተ ሕማማትን መጽሐፍ ቦርፎሪኮን ብሎ ዮናታን እግዚአብሔር ያሳያችሁ። ቦርፎሪኮን ብሎ የኦርቶዶክስ መጽሐፍን ግብረ ሕማማት ላይ የሚነበበው መጽሐፍ ሙሉ በሙሉ በራሱ ስም አሳትሞ ምናምን ይሸበችብላቸው ነበር። በጣም አፍያ ነው እሱ ሰውዬ። ይሄ አብ ይጣዳል፣ ወልድን ተከተካል፣ መንፈስ ቅዱስ ይፈላል የሚል አናቱ ላይ የሚፈላ ነገር ይፍላበትና ቁጭ በቃ የኦርቶዶክስ የግብረ ሕማማትን መጽሐፍ ቁጭ አድርጎ ቦርፎሪኮን ብሎ ርዕስ ሰጥቶ ይሸበችባል። ልክ እንደራሱ የአእምሮ ሀብት ቦርፎሪኮ የዮናታን የፓስተር ዮናታን መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ነው። በነገራችን ቁጭ ብሎ መጽሐፍ ጻፈን የሚሉት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ኮፒ ፔስት እያደረጉ ነው። ኮፒ ፔስት እንደዛ ነው እያደረጉ አብዛኞቹ መጽሐፍ ጻፈን የሚሉት። ያው ዶክተር ተስፋዬ ሮቢሌ ነው በህይወቱ በፕሮቴስታንት ኢትዮጵያ ፕሮቴስታንት ታሪክ የሥላሴን መጽሐፍ ጻፍኩ ብሎ ፒፕሉን የሶስት አምላክ አማኝ አለ አረገው። ይሄው አብ የራሱ የሆነ ፍቃድ አለው፣ ወልድ የራሱ የሆነ ፍቃድ አለው፣ መንፈስ ቅዱስ የራሱ የሆነ ፍቃድ አለው ብሎ ያው ማህበራዊ ድረገጽ ላይ ወጣና ፌስቡክ ላይ እኔ እንዲህ ሚል እምነት የለኝም እንዲህ ሚል አስተምሮ አልቀበልም ብሎ ራሱ አስተምሮት እኔ ዶክተር ተስፋዬ ሮቢሌ ተማሪ ነኝ ሲል የነበረው ኤፍሬም ባለ ጊዜ እንደሎንግረም ምን ሆነ መጨረሻ ላይ እኔ ራሱ አልቀበለውም ትምህርቱን አለ። ማን? ዶክተር ተስፋዬ ሮቢሌ። የሆነ አንድ መዝሙር አለና እናት የሌለው ያዝናል ያለቅሳል፣ እኔ ግን ባንቺ እንባዬ ታብሷል። አስታወሳችሁት? ይሄን መዝሙር እዚህ ከታች እንትኑን ጻፉልን እረሱ። የምሬ ነው ብላችሁ እኔ የድንግል ማርያምን ጥቅም ያየሁት በጣም ፍንትው ያለልኝ እንዴት ድንግል ማርያም ኦርቶዶክሳውያንን እንዴት እንደምትጠቅሳቸው የፕሮቴስታንትን አስተምሮ ካየሁ በኋላ እንደብዝ ገብቼ ወዳጄ አቅጣጫ የሌላቸው ፈረሶች በላቸው። አንዱ በዚህ ሽምጥ ይሄዳል፣ አንዱ በሰሜን ሽምጥ፣ አንዱ በደቡብ ሽምጥ፣ አንዱ በምስራቅ ሽምጥ፣ አንዱ በምዕራብ። ምንም አልተግባብቶም። በምንም አንድ አድርገህ እንትን ማለት አችልም። አዎ ኦኬ፣ እንዳልካቸው ያ በተወደደ ምስጋና ፊት ይቆማል የሚለው እንደዛ ነው አይደል? ርዕሱ ምን ነበረ? ለፍጡር ነው ያልከው። ባናቴ ተከተተክዬ ነው መዘምረው ውርጋጥ። አንተ ለአንድ ሙጀሊያም ከገጠር ለወጣ ፓስተር በለ ለዘር ማንዘሩ ትዘፍንለት የለ እንዴ? ትዘፍን የለ እንዴ? ለዘር ማንዘሩ ቁጭ ብለህ ለዮናታን እናት ቁጭ ብለህ ስታቀነቅን እንትን ብብት እስኪያልበው ድረስ ስዘልላት አልነበር እንዴ? ደፋር ለዮናታን እናት ስዘፍን የከረምክ ሰውዬ ለፍጡር ትላለህ? አባቱ አንተ ፍጡር የምትላቸው እግዚአብሔር የባረካቸው የቀደሳቸው የመረጣቸው